ሁለተኛ ሳሙኤል ምዕራፍ 15 ከሱ ነው የምጀምረው። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 20 ላይ እንዲህ የሚል ቃል አለ። ዳዊት ግን እያለቀሰ የደብረ ዘይትን ተራራ ሽቅብ ወጣ። ራሱን ተከናንቦ ባዶ እግሩን ነበር። አብሮት ያለውም ሕዝብ ሁሉ እንደዚሁ ራሱን ተከናንቦ እያለቀሰ ሽቅብ ይወጣ ነበር። በዚህ ጊዜ ከአቢሴሎም ጋር ካሴሩት መካከል አንዱ አኪጦፌል ነው ብለው ነገሩት። ስለዚህ ዳዊት እግዚአብሔር ሆይ እባክህን የአኪጦፌልን ምክር ወደ ከንቱ ለውጠው ብሎ ጸለየ። ዳዊትም ሕዝቡም እግዚአብሔርን ወደሚያመልክበት ወደ ተራራው ጫፍ ሲደርስ አርካዊው ኩሲ ልብሱን ቀዶ ትቢያ በራሱ ላይ ነስንሶ ሊገናኘው መጣ። በደንብ ስሙ እና አሁን የነገርኳችሁ ዳዊት ሳኦል ያሳደደው ዳዊት አይደለም። አሁን የነገርኳችሁ ዳዊት ከገዛ ቤተ መንግስቱ በወለደው ከወገቡ በወጣው ልጅ ተሰዶ የወጣው ዳዊት ነው። ዳዊት እያለቀሰ ነው። ዳዊት አንገቱን ደፍቷል። ታማኝ ወዳጆቹ ካንተ ጋር እንሞታለን ብለው ተከትለውታል። አብረውት እያለቀሱ ነው የደብረ ዘይትን ተራራ የሚወጡት። ዳዊት ማልቀስ የጀመረው ልቡ የተሰበረው በልጁ ምክንያት ሳይሆን ከልጁ ጋር አብሮ ባለው ሰውዬ ድንጋጤ ነው። አቢሴሎም ድንገት መለከት አስነፋ፣ ነክሷል አስባለ። መለከቱ ሲነፋ የዳዊት ጠላቶች በደምስሙ አጠገቡ የነበሩ ያልተገለጡ ጠላቶች አብረውት የነበሩ ቀን የሚጠብቁለት ከአቢሴሎም ጋር አብሮ ሆኑ። የብዙዎቹ አብሮ መሆን ዳዊትን አላስደነገጠውም። የአኪጦፌል አብሮ መሆን ግን አስደነገጠው። አኪጦፌል የሚባል ሰውዬ በደንብ ስሙ በጌታ የስሙ ትርጉም አኪጦፌል ማለት የወንድም ከንቱ ማለት ነው። የወንድም ከንቱ፣ የወንድም የጠላት መጠቀሚያ፣ የወንድም የሰይጣን መጠቀሚያ። አኪጦፌል ማለት ትርጉሙ እሱ በእጅ የበላ የኔን ልብስ የለበሰ የምትለው የትላንት ድሎች ውስጥ የተባበረ እስከ ዛሬ በህይወት ለሆኑ ማሸነፎች ሪዝን የነበረ የትላንቱ ድሌ ላይ እኮ ደግፎኝ ነበር። የትላንቱ ጦርነት ላይ አጠገቤ ነበር። ባይዘው ዳዊትም አቢሴሎምም አባትና ልጅ ናቸው አይደለ? የአኪጦፌልን ምክር ያውቁታል። ከባድ መካሪ ነው። ከመንፈስ ዓለም እርዳታ ያለው መካሪ ነው። በደንብ እንድትሰሙ ይፈልጋል። መጽሐፍ ቅዱሳችሁ ሁለተኛ ሳሙኤል ምዕራፍ 16 ቁጥር 23 ላይ እንደዚህ ይላል። በዚያም ጊዜ በዛ ሲዝን አኪጦፌል የሚሰጠው ምክር ሁሉ የእግዚአብሔርን ቃል እንደመጠየቅ ይቆጠር ነበር። የአኪጦፌል ምክር ከትንቢት አይተናነስም ነበር። ሲዝኑ ላይ ውጤታማ ነበር እና ዳዊትም ሆነ አቢሴሎም የአኪጦፌል ምክር የሚቀበሉት በዚህ ሁኔታ ነበር። እንደ ፕሮፌሲ ነው የሚቀበሉት። አኪጦፌል ከመከረ የሌላ ሰው ምክር አይጠበቅም። በቃ እንደ እግዚአብሔር ምክር ነች። የማንንም ምክር ታፈርሳለች። በደንብ ስሙኝ በጌታ። አቢሴሎም ልክ ዳዊት ላይ እንደተነሳ ወዲያው ያስጠራው አኪጦፌልን ነው።
አስጠራው አኪጦፌልን። ከሌላ ምድር ነው፣ ራቅ ካለ ቦታ ነው አስጠራው። ልክ አኪጦፌል ሲመጣ የአቤሴሎም ሴራ ጠነከረ ይላል። የጠላቶቻችሁን ክንድ ያጠነከሩ ሰዎች፣ ለውድቀታችሁ የሚሰራበት ቦታ ጉልበት የሆኑ ሰዎች፣ ብራዘር የነበሩ አብረዋቸው የነበሩ አጋዥ የነበሩ ያንተ ቢዝነስ እንዲፈርስ ከጠላት ጋር ያበሩ ሰዎች፣ ያንተ ትዳር እንዲበተን አገልግሎት እንዲበላሽ ከክፎች ጋር ያሴሩ ቀን ጠብቀው እዛኛው ማሊያ የለበሱ ከምንው ተቀየረ? የዳዊት ድንጋጤ አቤሴሎም አይደለም። ይሄኛው እዛ ገባ አልቻለም። አኪጦፌል አለ ሲሉት አልቻለም። ኑኒድ ይገሉናል አለ። ኑኒድ ይጨርሱናል አለ። ለተነብይ ነው። ጠላቶቻችሁ ሰፈር የሆነ ትልቅ ሰው አይታችሁ የደነገጣችሁ እግዚአብሔር ምክሩን ያፈርሰዋል። እከሌ ያለለት የተባለ እከሌ ያለለት እሱ ስላለ ይረዳዋል፣ እሱ ስላለ ድል ይሰጠዋል፣ እሱ ስላለ ያግዘዋል የተባለውን እግዚአብሔር ዛሬ ከንቱ ያደርገዋል። አዎ ልተንብይ የሚጠሉ ሰዎች ትምክት ዛሬ ማታ ይወድቃል። ልተነብይ ነው። የማይወዱ ሰዎች ትምክት ዛሬ ማታ ይናዳል። ሁለተኛ ሳሙኤል 15 ቁጥር 12 ላይ አኪጦፌልም ከአገሩ ከጊሎ ወደ እርሱ እንዲመጣ ላከበት። ስለዚህ ሴራው ጥንካሬ አገኘ። አኪጦፌልን ሲያስገባው ምክንያቱም ወንድምህ ነው። ከሁላችሁ በላይ እኮ ልዋጋው ቢለኝ እኮ ሊዋጋኝ የሚችለው ነግዬ ነው አጠገብ ያለ። ከነግዬ በላይ ልዋጋው ብትል ልትዋጋኝ የምትችለው ሃይሚሹ ነች። አጠገብ የወንድም ኢነሚ። ድንገት ሰይጣን የተቆጣጠራቸው አጠገባቸው የነበሩ ሰዎች መጽሐፍ ቅዱስ እንደዚህ ይላል እኮ በይሁዳ ይልና አጋንንት ገባበት ይላል። አጠገብ የምታድርበትም በሚያቀው የምትበላውም በሚያቀው የምትሄድበትም በሚያቀው መታጠፊያም በሚያቀው ውሎህም በሚያቀው ዲያብሎስ ገባበት። እመነኝ ዛሬ አትቀደሙ። ገመድ ይዘው የሚከተሏችሁ ራሳቸውን ጠለፉ። ነብይ ነኝ እኮ ራሳቸውን ጠለፉ። ለማን ነው የምተነበየው? በክፉ ሰው ለደነገጣችሁ፣ በጠማማ ሰዎች ለፈራችሁ፣ ሻካባዳጋባ ካጠገባችሁ አጋንንት በገባባቸው ሰዎች የደነገጣችሁ፣ ጎናችሁ የነበሩ የከዱ፣ ጎናችሁ የነበሩ ከጠላት ሰፈር የለበሱ፣ ጎናችሁ የነበሩ ማሊያ የቀየሩ፣ ጎናችሁ የነበሩ ሰፈር የቀየሩ፣ ጎናችሁ የነበረ ወደ እናንተ መተኮስ የጀመሩ አምላኬ ዛሬ ይዋጋቸዋል። ይሁን አለ። ሪሊ አኪጦፌል እዛ ነው ያለው ማለት የስከዛሬው ጦርነቶች ውስጥ ጠቅላላ እኮ በአኪጦፌል ምክር ድል ተገኝቷል። I can't survive አለ። he knows my strengths። ድካሜን ያውቃል፣ ጥንካሬን ያውቃል። I can't አልችልም ላመልጥ። አለቀሰ። ደብረ ዘይት ተራራን እያለቀሰ ተከናንቦ እቺ መንገድ በጣም ታሳዝነኛለች። ዳዊትን ብዙዎች ሰድበውታል እዚህ መንገድ ላይ። አቤት ባዶ እግርህን ያገኙ ቀን፣ አቤት ወረድ ብለ ያገኙ ቀን፣ አቤት እንዲህ ብለ ያገኙ ቀን። መናገር የፈለጉትን ሁሉ ነው የተናገሩት፣ ማለት የፈለጉትን ሁሉ ያሉት። ድሮስ ኃጢአት ድሮስ የደም ሰው አይደለ?
ልጅ ከቤተ መንግስት አባረረ ይሉታል። ተውት ይላሉ። ተውት እንዳትመልሱለት እንዳትናገሩት ይላል። ታቦቱን ይዘው ሲከተሉት ታቦቱንማ መልሱት አለ። ታቦቱን መልሱት። ለምን? ታቦቱን እንዳይናፍቆኝ ሊመልሰኝ ይችላል ራርቶልኝ። ታቦቱን እንዳየው እድል ይሰጠኝ ይሆናል። ተውት። ይምረኝና ይምጣና ፊቴን ይውለል ይችላል። ተውት። ማሃላካስ ሻዳሃዳጋቦስ እያጎነበሰ አኪጦፌልን ፈርቻለሁ አለ። የተነሱብኝን ፈርቻለሁ ግን አንድ አምላክ አለኝ አለ። እግዚአብሔር ሆይ አለ። እግዚአብሔር ሆይ አለ። እግዚአብሔር ሆይ አለ። የአኪጦፌልን ምክር ዛሬ ከንቱ አድርጋል። ለማን ነው የምትነብየው? የሆነ ኃይለኛ ሰው ይዋረድልሻል። ምን አይነት መንፈስ ነው ያለው? እግዚአብሔር ከንቱ ያደርግልሃል። ሻባ ቁጭ በሉ። እግዚአብሔር የአኪጦፌልን ምክር ከንቱ አድርገው ማለት የወንድሜን ምክር ወንድሜ የነበረው ሰይጣን የገባበትን ትላንት አብሮኝ ይተኛ ነበር። ትላንት አብሮኝ ያገለግል ነበር። ትላንት አብሮኝ ይነግድ ነበር። ትላንት ገበናዬን ነግሬዋለሁ። የልቤን አካፍያለሁ። የውስጤን አሳይቼዋለሁ። አሁን ከጠላት ሰፈር ተሰለፈኮ። እዛ ሰፈር ሊዋጋኝ ገባኮ። አምላኬ ሆይ ከንቱ አድርገው። ልተነብይ ነው። ድንገት ጀርባ የሰጧችሁን እግዚአብሔር ከንቱ ያደርጋል። ድንገት የተቀየሩብሽን እግዚአብሔር ከንቱ ያደርጋል። ትላንት እኮ አኪጦፌል ቤተ መንግስት የመግቢያ ምክንያት ነበር። ዛሬ ከቤተ መንግስት የመውጫ ምክንያት። ትላንት እኮ ለአገልግሎታችን ምክንያት ነበሩ። ዛሬ አገልግሎት ለማቆም ምክንያት። ትላንት ለድላችን ምክንያት ነበሩ። ዛሬ ለሽንፈታችን ምክንያት። ከምን ነው እዛ ሰፈር የገቡት? ከምን ነው የተሰለፉት? እግዚአብሔር ተነሳ። ዛሬ ተነሳ። እግዚአብሔር ተነሳ። ምክራቸው ከንቱ ሆነ። የባላ ካባ ያሃዳ ሻባላ ካባ ዘባራ ፈሃዳ ሂዱና አነጋግሩልኝ አይደለም። ሂዱና አዋሩልኝ አይደለም። ሂዱና አሸማግሉኝ አይደለም። እንበረከክበታለሁ። እግዚአብሔር ሆይ የአኪጦፌልን ምክር ወደ ከንቱነት ቀይረው። ወንድም ከፋብኝ ቀይረው። ወንድም ተነሳብኝ ቀይረው። ዘመር ተነሳብኝ ቀይረው። ቤቴን ሊያፈርሱት ነው ቀይረው። አገልግሎቴን ቀይረው። ስራዬን፣ ቢዝነሴን። ተነሱ። ምክራቸውን ከንቱ አድርገው። እስላምቦ በዚያም ጊዜ ቁጥር 28 ነው 30 በዚያን ጊዜ ከአቤሴሎም ጋር ካሴሩት መካከል አንዱ አኪጦፌል ነው ብለው ለዳዊት ነገሩት። ስለዚህ ዳዊት እግዚአብሔር ሆይ እባክህ የአኪጦፌልን ምክር ወደ ከንቱነት ለውጠው ብሎ ጸለየ። ቆይ this is what ዳዊት የሚያውቀው የአኪጦፌልን ምክር ያከበድካት አንተ ነህ አለው። አንተ ጉልበት ከከለከልካት ባዶ ነች። የፈራሻቸው ሰዎች ዛሬ ስለ ክፉ ሰው ነው የምናገር። ሀባሃ አንዳንዱ እኮ በገዛ እህቱ ነው የተደገመበት። አንዳንዱ እኮ በገዛ ወንድሙ ነው መተት የተሰራበት። ትላንት አላየም እንዴ? ሳትነግረኝ አይደል ጌታ የገለጠው? በገዛ ቤተሰብ አጠገብ በነበር በሚያቀህ እንዴት ተገዘገዛችሁ ሰዎች። እኔ ፈራዋለሁ እሱ ድሮም ኃይለኛ ነው። ኃይሉን ባዶ ያደርገዋል።
የሰው ኃይለኛ አላቀም መጽሐፍ ቅዱስ ኃይል እግዚአብሔር ነው ነው። የሰው ጉልበታም አለ እንዴ? በአይን ሳትታይ ወባ 3 ቀን የምታንደፋደፈው የሰው ጉልበታም አለ እንዴ? እግዚአብሔር ሆይ አኪጦፌልን ተራ ማርክ ትችላል፣ ባዶ ማርክ ትችላል፣ ትቢያ ማርክ ትችላል። ማሃዳ ጋባ ይኸውልህ ክፉ ሰው እንደ ደመና ተኖ ይለቃል። ከንቱ አድርገዋል። በድግምት በመተት በሰዎች አጋንንት አሰራር የተሰራባችሁ ማንኛውም ሴራ አሁን አፈረስኩት። በሞገሳችሁ ላይ የተሰራ እንዳታገቡ የተሰራ ሰው እንዳይወድሽ የተሰራ ገንዘብ እንዳይበረክትልህ የተሰራ በመታቃቸው የተሰራ ወንድ እንዳይወድሽ የተሰራ ሴት ወደ አጠገብ እንዳትመጣ የተሰራ ገንዘብ እንዳይኖር የተሰራ ስራ እንዳይከናወን የተሰራ ሰው ሁሉ እንዲጠላቸው የተሰራ በኢየሱስ ስም አፈረስኩ። ከንቱ አንድ ሰው ይጩና ከንቱ አርገው ይበል። አልሰማሁማ። አረ በል 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 ከንቱ አርገው ከንቱ አርገው። የአኪጦፌል ምክር ከንቷል። አይ ላቭ ዲስ። ባዶ እግሬን ነው የምሄደው። ባዶ እግሩን እኮ ነው የምሄደው። ተከናንቦ ነው የሆነ ግን እንትን አለው ኃይል አለው። ከንቱ አርገዋል። አንዴ ስሙልኝ በጌታ ዳዊትም ብሎ ጸለየልና ዳዊትም ህዝቡን እግዚአብሔርን የሚያመልክበትን ወደ ተራራው ጫፍ ሲደርስ አርካዊው ኩሲ ልብሱን ቀዶ ትቢያ በራሱ ላይ ነስንሶ ሊያገኘው መጣ። ኩሲ የሚባል ሰው መጣ። በደንብ ስሙ። የአኪጦፌል ምክር አፍረሰው ብሎ ሲጨርስ አንድ ኩሲ የሚባል ሰው ልብሱን እያራገፈ ዳዊት ወደ መጣ። እየሰማችሁ ነው? አኪጦፌል ማለት የወንድም ከንቱ ነው ብያችኋለሁ። ኩሲ ማለት ደግሞ ካሳ ማለት ነው። መካሻ ማለት ነው። ኮምፐንሴሽን ማለት ነው። በአማርኛ ኩሲ ካሳዬ ነው። የወንድም ክፉ ስትረግም ኮምፐንሴሽን ካሳ የሆኑ ሰዎች ነትኔ ነብይ ኮንኩ ስትወጡ ኩሲ ይደውልላችሁ። ኮምፐንሴሽን የሆኑ ሰዎች ይደውሉላችሁ። ካሳ የሆኑ ሰዎች ይደውሉላችሁ። ኩሲ በለው አንዴ። አንድ ሰው አለ ዛሬ አኪጦፌልን ረግሞ ሲነሳ ኩሲ ይጨብጠዋል። ይጨብጥሻል። እንታርጋታኮሳ ማሊካቢካባ ዮቴማታ አፒፋቲያ ኮቴቤንታ ሶባ ኤርዳቮሴ ከማዲያማሳ ጀፈኒ ከበሮፈ ደጋባዲያማ የሆነ ውጊያን የሚዋጉ ሰዎች ተገናኙ። ሰልፍን የሚሰለፉ ሰዎች ተገናኙ። ጦርነትን የሚመክቱ ሰዎች ተገናኙ። ምን ሆኛለሁ ዛሬ? ምን ሆኛለሁ? ስላንቺ መልካም የሚያወሩ ሰዎች ተገናኙሽ። መልካም የሚናገሩ ሰዎች ተገናኙሽ። በር የሚያስከፍቱ ሰዎች ተገናኙ። ጸልዮ ሲነሳ አኪጦፌልን ረግሞ ሲነሳ ኩሲ ደግሞ ሲመጣ አያም ኩሲ ያላር ለመጣው ልብሱን እያራገፈ የሆነ ሰውማ ይሄን ቸርች ሊሰራልኝ እንደዚህ ይመጣ። ሻሃዳ
የማ ቤት በር ላይ ነው? ኩሲ ቆሞ ያየሁት ነው። ኩሲ ቆሞ ያየሁት ነው። ኩሲ is coming. ኩሲ is coming. የሚረዳይ ሰው መጣ። የሚያግዝ ሰው መጣ። የሆነ ሰፈር ያንቺን ነገር የሚሰራ ሰው መጣ። ኩሲ is coming. ሃሌሉያ ሻባሃራ ካባሽ ተነጋገሩ። ይሄ ነብይ ቤት ነው። ኩሲ is coming ተባባሉ። ኩሲ እየመጣ ነው። ኩሲ እየመጣ ነው። ቢያት ኩሲ እየመጣ ነው። ኩሲ እየመጣ ነው። ኩሲ እየመጣ ነው። ኩሲ እየመጣ ነው። እዛው ጠላቶች ቤት ገብቶ ውጊያውን የሚዋጋ ጠላቶች ቤት ገብቶ ሰልፉን የሚያፈርሰው ጠላቶችሽ ቤት ገብቶ ምክራቸውን የሚያፈርሰው እዛው ደጋሚዎቹ ጋር ሄዶ የሚበታትናቸው ኩሲ እየመጣ ነው። ኩሲ እየመጣ ማን ነው? የሚሰማኝ ሁሉ ይናገር። የሚሰማኝም ኮመንት ላይ ይጻፍ። እናንተ ማጠገባችሁ ንገሩት። አኪጦፌልን ከረገምከው ኩሲ ይመጣል በለው። አኪጦፌልን ስትረግመው ኩሲ ይመጣል ተባባሉ። በቴሌቪዥን የሚያየኝ ይናገር። ክፉ ሰው ከህይወት ወጣ። የአጋንንት መጠቀሚያው ሄደ። አስደጋሚው ሄደ። መተተኛው ሄደ። ደካሚው ሄደ። አሳሪው ሄደ። ያንተ ጉዳይ የሚያሸተው ሄደ። የሚዋጋል እንዲህ ያለ መጣ። ይሁን አለ። ላላላላባሽ ላላባባሽ ዳሃዳ ዋስካፋታ ካማታ ደማን ሂዝ ሪስፔክት ዮር አኖይንቲንግ መጣ። የሆነ ሰው የቅባትን የሚያከብር ፖዚሽንን የሚያከብር ባዶ እግርን እየሄድክ ልብሱን የሚያራግፍልህ ከቤተ መንግሥት መጥተ እግዚአብሔር ካንተ ጋር እንደሆነ የሚያቅ ባዶ እግርንም እግዚአብሔር ካንተ ጋር እንደሆነ የሚያቅ የሆነ ሰው መጣ። እየሸሸ የዋረ ማን ኦፍ ጋድ የሚል እየሸሸ እግዚአብሔር ካንተ ጋር ነው የሚል አብሬ ነው የምሞተው የሚል እና አኪጦፌል በልባቸው ያለ ክፋት አይሳካም። ከዳዊት ጋር ከአብሮት እየበሉ ቀን ነበር የሚጠብቁለት። ባይዘዌ የቤርሳቤ ባል ማን ነው? ዳዊት ያስገደለው የኦሪዮን ዘመድ ነው ይባላል። ቂም ይዞበታል። እንኳን ባልበደል ነው በበደል ነው ብትይዝብን እንኳን ባላረግ ነው ባረግ ነው ልትበቀለም ብታስብ ያንተ ነፍስ ማለች እኮ አቢግያ በሕያው እግዚአብሔር እጅ የተደበቀች ትሆናለች። ሰው ግን ሊነካ ቢያስብ አለችው ድንጋይ ከወንጭፍ እንደሚወረወር ነፍሱ ከሕያዋን መንደር ትጣላለች። ቀን ነበር የሚጠብቅለት የኦሪዮንን ጉዳይ ሊበቀል። አገኘሁት ያለ ጠላት እቺ ነች ያለው ጠላት ክንዱን ሊያነሳ ያሰበው ጠላት በክንድ አይደለም በአንድ ቀን መንበርከክ ይዋረዳል። ምን ሆኜ ነው ዛሬ አኪጦፌል ላይ የተነሳውበት? መንፈስ ቅዱስ እኮ ነው ቆሞ የዘጋባችሁን ዛሬ ይሟገተዋል። የሚቀጥለው ምዕራፍ ላይ አኪጦፌል የለም ዳዊት ይመለሳል። ተውት መንፈስ ወድቆበት ነው ወይ ሐላጋባሻ የሆነ ይታያል። አኪጦፌል አየሽው አየኸው ህይወት ላይ አየኸው የዲያብሎስን መጠቀሚያ ያንን ይሁዳ አየኸው
አየው አንድ ጩና ከንቱ አድርገው በለው እስኪ ይሁን አለ። ሐናነጋ ኩሲ መጣ። ይኸውልህ ቅዱሴ ባይብልህን ያዝና አንብብልኝ። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 31 ምዕራፍ 15 ቁጥር 31 በዚህ ጊዜ ከአቤሴሎም ጋር ካሴሩት መካከል አንዱ አኪጦፌል ነው ብለው ለዳዊት ነገሩት። እሺ ስለዚህ ዳዊት እግዚአብሔር ሆይ እባክህ የአኪጦፌልን ምክር ወደ ከንቱነት ለውጠው ብሎ ጸለየ። ኦሬዲ ጸለየናል። እሺ ከዛስ ከጸሎቱ በኋላ ዳዊትም ህዝቡ እግዚአብሔርን ወደሚያመልክበት ወደ ተራራው ጫፍ ሲደርስ አርካዊው ኩሲ ከዛ በኋላ አኪጦፌልን ከረገምከው በኋላ እየደወልክ ቼክ ማድረግ አይደለም። ምን አረገ ይሆን ምናምን አይደለም። ወዲያው ዳዊት ከንቱ አድርገዋልና ወደ መዝሙር ሄደ። ማን ነው እንደ እግዚአብሔር ያለ ታዳጊ ለሚታመኑበት ተዋጊ የገሃነምን ይኸውልህ ከረገምከው በኋላ ወደ መዝሙር ነው የሚደልኝ። ቼክ ማድረግ የለብህም። አንድ ነገር ልንገርህ፣ በስጋ ስለመጡብህ ስጋዊ እርምጃ አትውሰድ። ከጸሎት የሚበልጥ ጉዳይ የለም። እግዚአብሔር ሆይ የሕዝቤን አኪጦፌል ምክሩን ወደ ከንቱነት ቀይር። ከዛሬው ትንቢታዊ መልእክቴ በኋላ ድንገት አጠገባችሁ ሰው በሰው ይተካል። አንዳንዴ አኪጦፌል ላታቆት ትችላላችሁ። አኪጦፌልን እኮ አታቆትም። አኪጦፌልን የምታውቁት ባይዘው ማን ነው? እንትና አቢሴሎም ከወጣ በኋላ ነው። አቢሴሎም እስኪገለጥ ዝም ብሏል። የሆነ ጀግና ጠላት እስኪመጣብ ዝም ያሉ ከሆነ ሰው ጀርባ ሊተኩሱበት የተዘጋጁ እግዚአብሔር ድንገት ዛሬ ይተካቸዋል። በሌላ የሚተካ ሰው አይቻልም። አሁን ልጨርስ። እሺ አሁን ይኸውልህ ጸለየ፣ አመለከ። ወደሚመለከበት ተራራ ሲወጣ እሺ ተራራው ጫፍ ሲደርስ አርካዊ ኩሲ ልብሱን ቀዶ ትቢያ በራሱ ላይ ነስንሶ ሊገናኘው መጣ። ካሱ ትቢያ ነስንሶ ለኔ አርገው እያለ እኮ ነው። እኔ ልዋረድ እያለ መጣ። እኔ ዳዊት ከዛ ያለውን ስሙ። ከዚያም ዳዊት እንዲህ አለው፣ አብረኸኝ ብትሄድ ሸክም ትሆንብኛለህ። ተወኛሉ፣ አትከተለኝ። ነገር ግን ወደ ከተማይቱ ተመልሰ አቤሴሎምን ንጉሥ ሆይ አገልጋይ እሆናለሁ፣ ቀድሞ የአባት አገልጋይ እንደነበርኩ ሁሉ ዛሬም አንተን አገለግልሃለሁ ብትለው የአኪጦፌልን ምክር በማፍረስ ትረዳኛለህ። አሃ ቅድም የጸለይኩን ጸሎት የሚያፈርሰው መጣ ማለት ነው። አንተ ሂዳለሁ እዛው አቢሴሎም ጋር ገባ፣ ልጄ ጋር እዛ የሚመከርብኝ ምክር የሚፈርሰው ባንተ ነው። ምን ማለት ነው? አሁን የጸለይኩት የጸሎት መልስ ነው። አንተ የአቢሴሎምን የአኪጦፌልን ምክር ከንቱ አድርገው ብያለሁ አይደል? አንተ ነህ ከንቱ የምታደርገው። መጣልኝ በል ሂዳለሁ። አሁን ከዚህ በላይ አልነግራችሁም። እሻለ ኩሲ ተመለሰ፣ ሄደ፣ ገባ፣ ተቀላቀለ። ምክር ሲመክሩ ዋና መካሪ አኪጦፌል ምከር ተባለ። አኪጦፌል በጣም ጥሩ ነው አለ። አባት ዮርዳኖስን ሳይሻገር ቁጭ ብሏል። ዮርዳኖስን አልተሻገረም፣ ቁጭ ብሏል። ዮርዳኖስን ከመሻገሩ በፊት 12,000 የተመረጠ ሰራዊት ይዛለሁ፣
እሄዳለሁ፣ ወድቅበታለሁ፣ ይሞታል። ታሪኩ ይደመደማል ሲል ኩሲ አንድ ሐሳብ አለኝ አለ። አባትን እንደምታውቀው አለው ጦረኛ ነው፣ እንዲህ በቀላል አይማታም አለው። ልጇን እንደተነጠቀች ድብ ነው የሚነሳው። ዳዊት ይታወቃል። 12,000 ሆነ ብትሄድ ደግሞ 3,000ን ከዘገነው 9,000 መበተኑ አይቀርም። ተው አለው። ደሳይም ጠላት ሰፈር ሆኖ ስለ ዳዊት ይሰብካል። ዳዊት የሚገደልበት ቤት ውስጥ ገብቶ ስለ ዳዊት ይሰብካል። ከዛ በአቢሴሎም ፊት ሌላ ምክር መከረሱ። እግዚአብሔር ይላል በደንብ ብዙ እግዚአብሔር ማን ነው የአኪጦፌልን ምክር ትብ ያረጋት። ሰሚ አጣች። እንደዚህ ነው የሚሆነው። የተፈራው በአንተ ምክንያት ሰሚ ያጣል። እኔ ዛሬ ትንቢቴ ነው፣ ሰሚ ያጣል። ሰሚ አጣች። ይኸውላችሁ ሁለተኛ ሳሙኤል ምዕራፍ 17 ቁጥር 14 ላይ አቢሴሎምና የእስራኤል ሰዎች ሁሉ ከአኪጦፌል ምክር ይልቅ የአርካዊውን ኩሲ ምክር ይሻላል አሉ። እግዚአብሔርም አቢሴሎም ላይ ጥፋት ለማምጣት ሲል መልካም የነበረችውን አሪፍ ነበረች እኮ ምክሩ መልካም የነበረችውን የአኪጦፌል ምክር ተቀባይነት እንዲያጣ አድርጓል። This is your day። ዛሬ አርብ የሆነ ሰፈር ተናጋሪ ሰዎች ስለናንተ ዱዳ ይሆናል። ተሰሚ ሰዎች ጆሮ ያጣል። ጦረኛ ሰዎች እጃቸው ይልፈሰፈሳል። የብዙ ሰው ላይፍ ያበላሸው አንተ ጋር አይችልም። የብዙን ሰው ቢዝነስ የዘጋ አንተ ጋር ያቅተዋል። ለምን? እግዚአብሔር ከንቱ አረጋው። ከንቱ አረጋው። ሞገስ አጣች። ይሄንም መቋቋም አልቻለም ማለት ከአኪጦፌል ይልቅ ኩሲ ተሰማ። ወዲያው ለዳዊት መልእክተኛ ላከበት። ኩሲ ተሻገረ ዳር አለው። ጠላት የሚገምት ሰፈር እንዳትገኝ። ፕሪደስቲን ምንድነው? ይሄ ነው የሱ ቦታ እንዳይሉ። ከዮርዳኖስ ወዲህ ነው ሲሉ ወዲያ ደር አንተ ጠላቶች እናገኘዋለን ያሉ ቦታ እንዳታል። ለማለት ተንብይ ዛሬ ሌሊት ስፍራ ቀይሮ የሚያደርሰዋል። ጠላት ከፈለገ ቦታ ተሻግረህ ታድራለህ። ተሻግረህ ታድራለህ። በቅባት ተሻግረህ፣ በፋይናንስ ተሻግረህ፣ በሞገስ ተሻግረህ፣ በኃይል ተሻግረህ፣ በመሰማት ተሻግረህ ተሻግረ ዳር አሉ። ኩሲ አምሂር በጠላቶች ብብት ውስጥ ነው ያሉት። የሚያወሩትን ሰምቻለሁ። ተሻግረ ዳር ልጨርስ ነው። ይሄን ሌሊት መቋቋም አይችልም። አኪጦፌል መቀመጥ አልቻለም። እዛ ብድግ ብሎ ከስብሰባ ወጣ። ወደ ገዛ ቤቱ ሄደ። ታነቀና ሞተ ነው የሚለው። ልተነብይ ነው። ስትወጣ የመከሩብህ ስትመለስ የሉ። ስትወጣ የፈራሃቸው ስትመለስ የሉ። ስትሸሽ የፈራሃቸው ስትገባ የሉ። ይሁን አለ። ትንቢቴ ነው።
ዳዊት ወደ ኢየሩሳሌም ሲመለስ አኪጦፌል ሞቷል። ኖ ሞር አኪጦፌል